ትምህርቱን ሳይጨርስ ልጅ ይወልዳል። ትምህርት እኮ ማለቅ አለበት። ልጅን ይቸግረኛል፣ አሳድጉን፣ ልጅ አብረን እናሳድጋል አልኩ። ብቻዬን ማሳድጋል። አንድ ልጅ ለኔ አትከብደኝም አይደለም። እኔ አንድ ልጅን እናንተ 7-8 ሆናችሁ መንግስት እያበላችሁ ነው ተኝታችሁ። እኔ ደግሞ ለአንድ ልጅ አላንስም። ቀብረር አድርጌ አኖራታለሁ። እንደ ንግስት እንደ ፕሪንስስ ሰርግ ያሳድጋታለሁ። አንድ ልጅ ነው። ሰላም እግዚአብሔር ይብዛላችሁ። ውድና ተከበራችሁ የእናንተ ቲቪ ተከታታዮች እንዴት ናችሁ? ልይም ባላችሁበት የእግዚአብሔር ሰላም ፍቅር ብዝት ይበልልኝ። አዲስ ለመጣችሁ እንኳን ሰላም መጣችሁ፣ ለነበሮቹ እንኳን ሰላም ቆያችሁ እያልኩኝ ላይክ፣ ሼር፣ ሰብስክራይብ ሰፖርት ስለምታደርግ በጣም እጅግ አድርጌ ለመሰገን እግዚአብሔር አምላክ አክብርልኝ። አሁንም ድጋፋችሁ አይለኝ እላለሁ። በመቀጠል ዛሬ ይዤላችሁ የመጣሁት በዴዚ እና በአሌክስ ጉዳይ ሰው በማያገባው ነገር ጥልቅ እያለ እንግዲህ እየፈተፈተ ነው ሰው እያለ ማለት ነው። እና አንዳንድ ጊዜ የማየው ነገር በጣም ስለገረመኝ እኔ ራሴን አስተያየት ልስጥ ብዬ ነው። እና እኛ በተለይ የኛ አበሾች ልክ አለ አይደለ አነሰው ቤት የታመመ ሰው መጥቶ የጠየቅ መጥቶ እንደዚህ ያላደረከም አድርጋችሁም እኮ ሊሆን ይችላል እኮ እንደዚህ ሆነ፣ እንደዚህ ወጥቶ እንደዚህ ውሰድበት፣ ዳማ ከሴ ውሰድበት፣ ብርድ ሊሆን ይችላል፣ እንደዚህ ሊሆን ይችላል ብሎ ባልሆነ ዶክተር ልክ እንደ ፋርማሲስት ምንሆን ሰዎች አለን ማለት ነው። በትዳርም ውስጥ አንድ ነገር ሲፈጠር አንተ ነህ እሷ ነች ምናምን ብለን ሀሳብ የምንሰጥ ሰዎች አለን። አንድ ሰው ደግሞ ከብዙ ቆይታ በኋላ ሲወልድ ደግሞ በቃ የራሳችን አጣጥራ የምናወጣለን። አንድ ሰው ደግሞ ሳያገባ አግብቶ ደግሞ ሳይወልድ ሲቀር ደግሞ እንዴቺ ደግሞ በቅሎነች አብረህ የምትኖረው አበራት እንጂ ሌላ አግባ እንጂ ምናምን ምንላለን ምንፈተፈታለን ማለት ነው። እና አሁን በዴዚ ጉዳይ በጣም ነው የተገረምኩት ማለት ነው። እነሱ ወጣቶች ናቸው። እነሱ አላማ ስላላቸው ነው አይደል? ይሆንልኛል ብለው ትዳሬ ይሆነኛል ብለው ከስንት ውጣ ውረድ በኋላ አንድ ሆኖ አሁንም ደግሞ እርጉዝ መሆኗ ሲነገር ሰርፕራይዝ ሲያደርግ ሰው ሲያሳውቅ ሰው እንዳለ ተንጫጫ ማለት ነው። እና ለምን እንደተንጫጫ አላውቅም። እሱ ዳቦ ትሰጦኛላችሁ ወይም እንደሌላ ሰው ምንድነው ይባለው ጊፍት አንበሳ ወርዱልኝ ለዛ ይሄ ነገር ልገዛበት ነው አላለ። አበባ ስጦኝ አላለም። ያላችሁ ነገር የለም። እና አንዳንድ ሰው ስንቀራረበው አንድ ላይ ስንሆን እኮ ያወቅነው የሚመስለን ሰዎች አለን። በተለይ ለወንዶች ሴት ብዙ ነገር እኛ በተፈጥሯችን ብዙ ነገር ቢገጥመን ቻሌንጅ የማድረግ አቅሙ አለን። እግዚአብሔር አምላክ በተፈጥሮ የሰጠን ማለት ነው። ወንድ ልጅ ግን አንተ ገና ልጅ ነህ፣ ትምህርትህን ሳትጨርስ እንደዚህ ሳትል እንደዚህ እኛ ምን አገባን? በሰው ትዳር ላይ ገብተን እሱ ስለፈቀደ ስለወደደ በቃ ልጅ በልጅነት ስላላረለ ቆርጦ ስለገባበት አይደለም ትዳር የወሰነው። እና አንዳንድ ጊዜ ደግሞ ሀሳብ የሚሰጡ ሰዎች አግብተው ወልደው የልጅ ልጆቻቸውን አይተው ራሱ ትዳር አፋተው የሚኖሩ ሰዎች ናቸው ይሄንን ሀሳብ የሚሰጡት ማለት ነው። ትዳር አፋተው ልጅ ለብቻ አባት ለብቻ እናት ለብቻ የሚያኖሩ ሰዎች ናቸው ሀሳብ የሚሰጡት ማለት ነው። በጣም ነው የሚያናድደኝ። ቢያንስ ምክር የሚሰጥ ሰው እኮ ለምን ትወልዳለህ፣ ለምን ትማራለህ የሚል ሰው እኮ ተምረው የሆነ ቦታ ላይ ልጆቹን የሆነ ሰክሰስ ቦታ ላይ ያደረሰ ስለ ጋብቻ መናገር ያለበት ደግሞ በጋብቻ ላይ በጣም አፕሩቭድ የሆነ ሰክሰስ የሆነ ሰው ነው መናገር ያለበት። ስለ ትዳር መናገር ያለበት። ስለ እጮኝነት ደግሞ በእጮኝነት የተመሰከረለት ሰው ነው ስለ እጮኝነት መናገር ያለበት እንጂ ዝም ብለን እንደወጣን እንደወረደ መናገር የለብንም በጭራሽ ማለት ነው። እኔ በጣም ነው የተገረምኩት። ለማንኛውም ይሄንን ሁሉ እንድናገር ያደረገኝ እስኪ አንድ ቪዲዮ አለ ለእናንተ ሼር አድርጉልኝ። ለነገሩ እሱም ራሱ ምላሽ ሰጥቷል፣ ግን ያው ከወደቀ ጨርቅ ነው ሶፍት አላያቸውም እና ዝም ብላችሁ አትልፉ ብለዋል። ሌክስ ራሱ ነው እውነቱን ነው እንዴ። በቃ እሱ አላማዬ ነው ካለ ይቀጥልበት፣ ያግባ፣ ይውለድ እንዴ። እናንተ አንድ ሸዋ ዳቦ ይቅርና እኮ ግማሽ ሸዋ ዳቦ ግዙልኝ እኮ አላላችሁም። ግን
ለምን እንደምትጫጩ እኔ አላውቅም። ለማንኛውም ወደ ቪዲዮ ትምህርቱን ሳይጨርስ ልጅ ይወልዳል። ትምህርት እኮ ማለቅ አለበት። እንዴት ናችሁ ታክቲከኞቹ፣ አስማተኞቹ? ሰላም ናችሁ አላችሁ? ድምፄ ተመልሷል፣ አታስቡ። ቀናችሁ እንዴት ነበር? ሁሉ ሰላም፣ ሁሉ አማን፣ አማን በአማን። እኔ የምለው ኦባሳንጆ ሰው እንዴት ትምህርቱን ሳይጨርስ የስራ ኤክስፒሪየንስ ሳይኖረው እንዴት ልጅ ይወልዳል አላለችም? እኛም እኮ መጠየቅ እንችላለን። ሰው እንዴት የቤቱን ቆሻሻ ሳያወጣ የጎረቤት ቆሻሻ ይቃጠል ይላል ብለን ደግሞ መልስን በመልስ መስጠት እንችላለን። ኦባሳንጆ እኮ ደስ የሚለኝ ፊልተር የኔ ነው እኔ ነኝ ብላ ራሷን አሳምራለች። አሁን ፀጉሯን ስታበጥር መነጽር ስታረግ ራሷን በቃ እንደ ፕሮፌሰር ነው የምታረገው። ነጭ ኮት በዚህ ላይ ጣል ብታረግ የሰፈሩ ጌሻ ነበር የምትመስለው። ነው እኛ ምን አገባን? እሱ ሳይሆን እኔ የምለው ኦባሳንጆዬ አንቺም እኮ ሳትማሪ ነው ልጅ የወለድሽው። ከኔ በተሻለ አስተምራታለሁ ብለሽ የወለድሻትን ልጅ እኮ ሳትማር እኮ ነው የወለደችው። ልጆች እኮ ከትልልቅ ነው የሚማሩት፣ ግን የተሻለ አስተሳሰብ ያላቸው ከትልልቆች በላይ ነው። አንቺ 30 ዓመት ጀርመን ሀገር ቁጭ ብለሽ ላይሰንስ የለሽ፣ ቋንቋ በደንብ አትናገሪ፣ የስራ ኤክስፒሪየንስ የለሽ። አበሻ ፀጉር ቤት ውስጥ ሽሮት ሸጪ ነበረ። ፀጉር ምናምን ከአንድ ፓኬት ውስጥ ዊግ እያወጣሽ 2 ቦታ እየከፈልሽ ሸጪ ነበረ። ናይጄሪያ ፀጉር ቤት ውስጥ ሰው ፀጉር ሲከረክም ከታች ትጠርጊ ነበረ። የስራ ልምድ አለሽ፣ ግን አትሰሪ፣ ቁጭ ብለሽ ነው ምናይሽ። 48 ሰዓት ቲክቶክ ላይ አበባ ስጡኝ ስትሳደቢ ነው። ያ ፖለቲከኛ ነኝ ብለሽ መጣሽ፣ ተጠቀሙብሽ፣ እንደ ኮንዶም ጣሉሽ። የከሰረ ፖለቲከኛ ነሽ። ትልልቆቹ የሚያደርጉትን እኮ ነው ልጆቹ የሚያዩት። አንቺ ልጆች ላይ ምን አደረግሽ? ልጅሽ ነርስ ናት፣ ነርሲንግ እየተማረች ነው ትያለሽ። እኛ በዓለም ላይ አይተንም ሰምተንም አናውቅም። ጥፍሯን እንደ ዶሮ አሹላ ነርስ የሆነ ሴት ሜቢ አሮጊቶች ቤት ጆሮአቸው ውስጥ ያለውን ኮኪና ያውጪናች፣ ለዛ ነው ጥፍሮ የረዘመው ብትይ ጥሩ። አንቺ ያላረግሽውን ልጅሽ እንድታረግ እንዴት ያለሽ? ልጅሽ ያላረገችውን ልጆች ያደርጋሉ እንዴ? አንቺ የተሻለ ለመምከር እኮ የተሻለ ሰው መሆን አለብሽ። በእርግጠኝነት ዴዚ አሜሪካ ውጭ ሀገር ተወልዳ ያደገች ማን ነው አሌክስ ትላንት የመጣው ሁለቱ ከአንቺ በተሻለ የሚኖሩበትን አገርና ሲስተም ያውቁታል። በእርግጠኝነት ነው የምነግርሽ፣ ምክንያቱም እነሱ ከታች ጀምረው ነው። አንቺ ግን ይህን ሁሉ ዓመት እንኳን ስትኖሪ የጀርመን ፓስፖርት እንኳን እኮ የለሽ። የጀርመን ፓስፖርት የለሽም። ቢኮዝ ጀርመን ሀገር ውስጥ 500 ጥያቄዎች አሉ። እነሱን ካልመለሽ ሲትዝን አትሆኝም። ሲትዝን አይደለሽ፣ ላይሰንስ የለሽ፣ ኦሮምኛም መናገር አትችይም። እና ምክርሽ ጥሩ ነው። ሰው እንዴት በዚህ እድሜው ሳይማር ልጅ ይወልዳል? 100% እንደ ኢትዮጵያ እግዚአብሔር ያውቃል ብለው አልግዘው ሲወለድ በድሉ ተብሎ አለ እድሉ እንዲያድግ ልጅ እኔም አልመኝም እንዳንቺ። ግን አንቺ መምከራች፣ አንቺ ኢነርጂሽን ማቃጠል ያለብሽ የወለድሻቸው ልጅ ነው። የወለድሻቸው ልጆች እንኳን እኮ ሳይማሩ እንዲወልዱ አድርገሽ ሚዲያ ላይ መጥተው ሲወጠውጡ እኮ እያየን ነው አይደል? ታዲያ አንቺ ያላረግሽው ሌላ ሰው እንዲያደርግ መምከር ነው ወይስ እኔ ያላገኘሁትን በሌላ ሰው ልበቀለው ነው ወይስ ሚዲያ ላይ ስለቆየሁኝ በቃ ካሁን በኋላ ተሰሚነት የማገኘው ወይ ጌሜ ስለደረሰ እንደዚህ እያወራው ላስተባብል ምናምን ብለሽ ነው? ይሄን መምከር የሚችለው እኔ ነኝ። እኔ እናት ነኝ፣ ልጆቼን አሳድጋለሁ። ገባሽ? ጥሩ ስራ አለኝ፣ ጥሩ ትዳር አለኝ፣ ጥሩ ኑሮ አለኝ። እግዚአብሔር የተመሰገነ። አንቺ ግን ከሁሉም ነገር አይደለሽም። ስለዚህ አንቺ ስለማንም ቤት ሀሳብ መስጠታችን እንኳን ስለ ሰው ስለ እንስሳ ሀሳብ መስጠት የማይችል ሰው ቢኖር አንቺ ነሽ። ልጅሽን ሚዲያ ላይ አውጥተሽ እኔ ባልኖር ኖሮ ሸርሙጣ ነበር የምትሆነው፣ አስተማሪውን አፍቅራ ስንት መከራ ያየሽ ብለሽ ልጅሽን፣ የልጅሽን አባት፣ ቤተሰብሽን ምን ያላዋረድሽው፣ ምን ያላንቋሸሽው፣ ያላስገደልሽው፣ ያላሳረድሽው፣ ያላብጠለጠልሽው አለና ነው አንቺ መካሪ ሆነሽ የመጣሽው። አንቺ በእንስሳም ሀሳብ መስጠታችን ያለሽበት ሀገር ውስጥ ኢንተግሬት ያላደረግሽ በግድ እንግሊዝኛ ካልተናገርኩ ብለሽ ጀርመንኛን እንኳን የማትደፍሪ የልጅ ልጆች እኮ አሁን ነው ጀርመንኛ ማውራት የጀመሩት። በግድ እንደናንተ ግምጭጭ ያለ እንግሊዝኛ ካላወራል በግድ እንግሊዝኛ በግድ ፈረንጆ ናችሁ አልተቀበሏችሁ። ስለዚህ አንቺ መካሪ ልትሆኛችም ልክ ነው። ልጆቹ አይደለም አንቺ እናትና አባታቸው መምከር አይችላቸውም። ከ18 ዓመት በላይ ናቸው። የሚጠቅማቸውና የሚጎዳቸውን ነገር ማወቅ አለባቸው። በሚኖሩበት ሀገር ደግሞ ትምህርት ቤት ውስጥ ይማራሉ። ገባሽ? ሳትማር ሳትሰራ ከሆነ የመንግስት ተደጓሚ ልክ እንዳንቺ ማለት ነው የሚሆነው። ያ ደግሞ አይሆንም። እነዚህ ልጆች ደግሞ ገና ብዙ እድሜ ያላቸው ልጆች ናቸው። ስለዚህ ባልደግፈውም በልጅነት ልጅን ባልደግፈውም እኔ ያረኩትን ልጆቼ እንዲያደርጉ አልፈልግም። ልጆቼ ተምረው
ትልቅ እንዲሆን ነው ፈልግ። ተማሪ ተምሮ ካስተማሪው ካልተሻለ ባይማር ይሻላል። ስለዚህ ኦባሳንጆ አንቺ ያላደረግሽው ለልጆች ያላስተማርሽው የሌላ ሰው ቤት ሄደሽ ልዘዝላችሁ፣ ላዝዛችሁ፣ ልፍቀድላችሁ፣ ልገምግምላችሁ አትጂ። ጸጉሽን 2 ቦታ ተሰሪና ሀሳብሽን ቀልብሰሽ እንደ በፊት አፍሽን ክፈች። ከወገብ በታች ስታወሪ ነው የምትዩ እንጂ ከአንገት በላይ ከመቼ ወዲህ ነው ኦባሳንጆ ማሰብ ጀመረች? ታክቲከኛ አስማተኛ ማለት አንቺ ነሽ። ስለዚህ ልክ ነሽ፣ ነገር ግን ከቤት ይጀምራል። የቤትን አንድ ልጅ ሳይሰሙ ሁሉም ኢትዮጵያዊ ይስማኝ ማለት ኢትዮጵያዊነት የሚጀምረው ከቤት ነው። ለቤት ውስጥ ምን ሰራሽ? ለልጆች ምን አረግሽላቸው? ንገሪኝ እስኪ። ልጅሽ እኮ እየተማረች አይደለችም። ጥፍሯን ሰክታ ስትወጠውጥ ስትጎጠጎጥ ነው የምትውለው አይደለ? ልጅሽ ላይ ስር ልጆችሽ ምን እያዩ ነው የሚያድጉት? እንደናንተ ሚዲያ ላይ መጥቶ አፍ መክፈት፣ ሰው ማዋረድ፣ ማንቋሸሽ፣ ብሔርተኝነት፣ ዘረኝነት። ይህንንም አስተካኪ። ማንነት የሌለው ሰው ለነገሩ ኮንፊውዝ ሲሆን ሁሉንም ይነካል። ዛሲው እና ምክሩ እንዳለ ጥሩ ሆኖ ምን ልልሽ መሰለሽ ኦባሳንጆ፣ በጣም ጥሩ ምክር ነው። ነገር ግን አንቺ አይደለሽም እነሱ መምከር የምትችው፣ እናት ናት መምከር የምትችል። ልጆቿን የማታዋርድ የማታንቋሽሽ፣ ህዝብ የማታገዳድል፣ ህዝብ የማታዳማ፣ ህዝብን የማትቋንቋን የማትሰድብ፣ ገባሽ? እርስ በእርስ እንደዚህ ነው። እና ልጆች የሚማሩት ከትልልቆች ነው። ትልልቆቹ ልክ እንዳንቺ ወጥተው አፋቸውን ከከፈቱ ልጅ እኮ እናቱን ነው የሚያዩ። ስለዚህ አንቺን እያየ የሚያድግ ልጅ ምን ሊሆን ይችላል? ዛሬ ስለ እነዚህ ተናገርሽ፣ ነገ ደግሞ ስለ ልጆች ቦታሽ ስታለቅሽ ነው የምናይሽ። እና ምን አገባሽ? ምን አገባሽ? ምን አገባሽ? ምን አገባሽ? ምን አገባሽ? እና ዛሬ ይዤላችሁ የመጣሁት ቪዲዮ ይሄን ነበረ። ላይክ፣ ሼር፣ ሰብስክራይብ ሰፖርት ማድረጋችሁን አትርሱ። እናንተም ደግሞ የተሰማችሁን ሀሳብ ብትገልጹልኝ፣ እኔ ትክክል ነኝ ወይስ እነዚህ ሚንጫጩት ናቸው ትክክል የሆኑት? እስኪ የራሳችን ሀሳብ ብትሰጡኝ ደስ ይለኛል ማለት። ምክንያቱም አንዳንድ ጊዜ በኮመንት ጥሩ ሀሳብ የሚሰጡ ሰዎች አሉ፣ የሚያስተምሩ ማለት ነው። ይህንን ቪዲዮ በራሱ የምታዩት በዚህ ህይወት ውስጥ ያለፋችሁ ኤክስፒሪየንስ ያለው ሰው ሲናገር በጣም ደስ ይላል ማለት ነው። እና ለምክንያቱም ትምህርት ይሆናል። አንዳንድ ጊዜ ቪዲዮ ለመስራት ራሱ አስቦ ያንን ነገር ሳይሰራ ቀርቶ በኮመንት በሀሳብ በጽሁፍ የሚገልጹ ሰዎች በጣም የበረቱ ናቸው ብዬ አምናለሁ። ምክንያቱም ሁሉም ነገር ያሰበውን ነገር ወረቀት ላይ የሚያሰፍር ሰው ነው ከሁሉም ነገር ትልቅ ሰው የሚባለው ማለት ነው። ያሰበው ነገርማ የሚናገርማ ማንም ይናገራል እኮ። እና ግን እኔ ኮመንት የሚጽፍ ሰው እኔ በጣም ነው አፕሪሺየት ማድረገው። ኮመንት ብቻ አይደለም፣ በማንኛውም ቦታ ላይ የተሰማውን ስሜት የሚጽፍ ሰው በጣም አፕሪሺየት ነው የማደርገው። ምክንያቱም ያ ነገር በጣም ትልቅ ነገር ስለሆነ ማለት ነው። እና እስኪ ኮመንተሪ የራሳችሁን ሀሳብ ብትሰጡኝ በጣም ደስ ይለኛል። እኔም ደግሞ የማንበብ እንትን ስላለኝ ማለት ነው እና ደስ ስለሚለኝ እና እስኪ ሀሳባችሁን በኮሜንት አሳውቅኝ። እስከ መጨረሻ ስላዳመጣችሁኝ በጣም እጅግ አድርጌ ነው የማመሰግነው። እግዚአብሔር አምላክ ሰላሙን ፍቅሩን በዝዝት ይበልልኝ ባላችሁበት ቦታ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን ደግሞ አትርሱ። አመሰግናለሁ። እግዚአብሔር አምላክ አክብረልኝ ውዶቼ።